አብርሽ ደግሞ ይሄንን አልባነንም። እዚህ ጋር እንደው ማድረግ የነበረበት ጽጌ ሳትኖር ቅድም እንዳልኳችሁ በጽጌ ቦታ ላይ ማርክ ቢሆን ኖሮ ነገሮች የሚቀሉ ይመስለኛል። ጽጌ ያሉበት እነ ዳኒ እነ ሜሪ ያሉበት ቦታ ላይ ሩታ ምንም አይነት ነገር የማውራት ሞራል የላትም በአሁን ሰዓት። ምክንያቱም ነገሮችን ለማቅለል በሄደች ቁጥር እነ ጽጌ ካሉ እዛ ቦታ ላይ ነገሮች እየከበዱ ነው የሚሄዱት። ለዛም ይመስለኛል አሁን ማውራት ያልፈለገችው ወይ ብቻዋን ማውራት ወይ ደግሞ ከጽጌ ውጪ ከነ ዳኒ ውጪ ሌላ ሰው። ሩታ ችግር ሲፈጠር እንዴት ነው ማውራት የምትወደው? ሩታ ችግር ሲፈጠር ያንን ችግር ለመፍታት እንዴት ነው የምታወራው? አብርሽ አሁን ነው የምትፈልገው። ሩታ ደግሞ አሁን የምትፈልግ ሴት አይደለችም። ይህንን ነገር ብትረዳት መልካም ነው። የሆነ ነገር አሁን ስለተባለ አሁን አይሆንም። ሚስት ደግሞ ነገሮችን በችኮላ የምታረጋ አይነት ሴት አትመስለኝም። ሰላም ጤና ይስጥልን ውድ ቤተሰቦች፣ እንደምን ቆያችሁልኝ? ሁሉ ሸጋ፣ ሁሉ ሰላም፣ ሁሉ መልካም እግዚአብሔር ይመስገን። እንኳን ሁሉ ሰላም ሆነላችሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን የሰብስክራይብ ምልክቷን ጠቅ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ወዳችኋለሁ። ከዛ በፊት የመጣሁበት ምክንያት ምንድነው? ቪዲዮም ለመስራት የተገደድኩበት ነገር ሩታ አብርሽን ትወደዋለች ማለት አንዳንዴ ሴት ለሴት ሆናችሁ ቁጭ ብላችሁ ስታወሩ የሆነ የምትናባ በነገራችን ላይ አሁን እዚህ ጋር ይሄንን ነገር ስትሰሙት ማለት ነው ልክ የሆነ አዲስ ነገር አይመስልም። እኛ ማናቅ ያላሰብነውን ነገር የተናገረች አይመስልም። ሩታ አብርሽን እንደምትወደው አይደለም እንደምታፈቅረው ሁላችንም እናውቃለን። ግን ይሄ ሁሉ ነገር የምታረገው ስለምታፈቅረው ወይም ስለማታፈቅረው አይደለም። እዚህ ነገር ውስጥ እንድትገባ ያደረጋት አብርሃም ነው። ግን የፈለገ ነገር ቢመጣ የሆነ ሰው የሆነ ነገር አደረገብን ብለን አይደለም የምናፈቅረው። ምንም ሊሆን ይችላል። የሆነ ሰው የሆነ ነገር ስላደረገብን እኛም ተነስተን እንደገና ያን ሰው የሆነ ነገር አድርጎብናልና ተነስተን ህይወታችንን አደጋ ውስጥ የሚከት ነገር ውስጥ መክተት አለብን ማለት አይደለም። ላደረገብን የማይሆን ነገር ወይም ደግሞ ላሳዘነን ነገር ምላሽ የምንሰጠው ራሳችንን እየጎዳን ወይም እያለቀስን መሆን የለበትም። ያ ሰው ትክክል እንዳልሰራ የምንናገርበት መንገድ ራሳችንን በመጉዳት ሳይሆን ያንን ሰው ጥፋቱን በመንገር በማሳየት ነው። ከሱ እንደምንሻል የተደረገብን ነገር ላደረግንለት ነገር እንደማይመጥን የማንጠብቀውን ወይም ደግሞ የሚገባንን ምላሽ እንዳልሰጠን ማሳየት ያለብን ያ ሰው በፈለገው መንገድ ሄደን መሆን የለበትም። አብርሽ ያው ሁሉ ነገር ሲያደርግ የነበረው ሩታን ለማሳዘን ወይም ለማናደድ ወይም ደግሞ ለመበቀል የሚሉት ተራ አማርኛ ካልሆነ በስተቀር መቼም ፍቅሩን እየገለጸላት ነው አንልም አይደል? አብርሽ አልተሳሳተም አንልም። ተሳስቷል፣ በደንብ ነው የተሳሳተው። ግን ሰው የፈለገ ቢያፈቅር የፈለገ አይነት ስሜት ለኛ ቢኖረን የሚጎዳውንና የሚያሳዝነውን ነገር እያደረግንበት እሺ ብሎ ይቀበላል ወይም ደግሞ ስለሚያፈቅረን የኛ ባሪያ ይሆናል ብሎ ማሰብም የተሳሳተ ነው። የሚያፈቅራችሁ ሰው ለናንተ መልካም ስሜት እንዳለው ጥሩ ስሜት እንዳለውም የማይገባ ነገር ስታደርጉበት እስከሚታገሰው ድረስ ይታገሳችሁና ከዛ በኋላ ደግሞ ከፍቅር ውጪ ሰው ምን አይነት ስሜት እንዳለው ከመታገስ ውጪ መልካም ከማድረግ ውጪ ጥሩ ከማድረግ ውጪ ምን አይነት ስሜት እንዳለውም ሊያሳያችሁ የሚችሉ ድርጊቶችን ባናረግ መልካም ነው። በግድ ገፋፍተን ሰውን የማይሆን ተግባር እንዲፈጽም ባናረግ የተሻለ ነው። የምትነግሪን ነገር ኖርማል ነው። እኛው እንዲታረቁ እንጂ ሁለቱ መሃል ፍቅር እንዳለ በደንብ እናውቃለን። የተፈጠረው ነገር ከመሃላቸው እንዲወጣ እንጂ ሩታና አብርሽ መሃል ፍቅር እንዳለ እናውቃለን። ደጋግሜ ስናገር ነበር። አንቺ መተሽ ስትናገር የሚደነቅ ኦዲየንስ ካለ አይዶን ነው ወይ አዲስ ሰው ነው መሆን ያለበት። ስለ ሩታና ስለ አብርሽ የማያውቅ አዲስ ሰው ነው መሆን ያለበት። አበቡት ነገር አለና እንዳነበብኳት ከሆነ ደግሞ እሷ እንደምትወደው ተረድቻለሁ። እና ደግሞ ከይሳቅ ጋር የሆነችውና ለይሳቅ ነገሮችን እንደዚህ ማለት በጣም ክሎዝ ሆና ነገሮችን የምታረገው ምናምን ያ እኮ እንደምትወጃት መረዳትሽ መልካም ነው። ግን አሁን አንቺ የሆኑ የሚፈላለጉ ግን ፍቅራቸውን ያልተገላለጹ ሰዎችን ለማገናኘት ነው የሚመስለው እያልሽ ያለበት መንገድ ማለት ነው። እኛ አሁን ቶሎ ብለን ይሄንን አይደለም መስማት የምንፈልገው። ሁለቱ እንዲታረቁ ነው የምንፈልገው። ሁለቱ በጣም ነው የሚዋደዱት። መሃላቸው ግን ትንሽ ልጅነት ቢጤ ነገር ነው መሰለኝ አላቅም። ተጋብተው አንዳቸው ለአንዳቸው አንዱ ባደረገበት መንገድ እኔ ምላሽ መስጠት ይችላል አይነት ጨዋታ ተፈጥሮ እንጂ ሁለቱም እንደሚዋደዱ በጣም ግልጽ ነው። አብርሽን ለማስቀናት እንደሆነ ነው የተረዳሁት ማለት ነው። እሷ እንዳወራራው ከሆነ እንደዛ እንዳልሆነ ነው የምትናገረው። ግን በነገራችን ላይ እቺ ማስቀናት የምትለዋም ነገር ትክክል አይደለችም። አብርሽ ወንድሙ አይደለም። አብርሽ ባሏ ወይ ፍቅረኛዋ ነው አይደለ? ወንድሙ አይደለም ወይ ደግሞ ጓደኛዋ አይደለም የምታስቀናን ነው። አውሱም ይሄንን ስላችሁ አብርሽን ደግሞ ጥፋተኛ ወይም የአብርሽን ጥፋት እየደበቀው አይደለም። እሱም ልክ የጻን ልጅ ስራ ሲሰራ ነበር። ሚስቱም በሴት ሲያስቀናና ነበር። ስለዚህ አብርሽ እኔን በሴት አስቀናንቶኛልና እኔም በወንድ አስቀናነዋለሁኝ። ሁለቱ አብርሽንም ሩታንም የሚለያያቸው ምንም ነገር የለም። ነገ በእንደዚህ አይነት መንገድ ቢለያዩስ እነዚህ ልጆች
እኛ ጎሽ እንኳንም አደረግሽ አንቺም ተበቀልሽው እያልን እነዚህ ልጆች ጥላቻ ውስጥ ነው የሚከቱት። አይ እንደዚህ አይነት ንግግር ሩታን አበረታታትም ወይም ለሩታ የሚጨምርላት ነገር የለም። የባሰ ከልጁ ጋር የማይሆን ጥል ውስጥና የማይሆን መጣላት ውስጥ እንድትገባ ነው። ይባስ ሁለቱ እንዲለያዩ ነው የሚያደርገው እንጂ ሁለቱን አንድ የሚያደርግ ቃል አይደለም። እኛ ሁሉ ጊዜ ቲፎዞ መሆን ካለብን መደገፍም ካለብን ሰው አንድ የሚሆንበት የተጣላ የሚታረቅበት ነገር ላይ ነገሮች ሰላም ሊወርዱ የሚችሉበት ነገር ላይ ነው እንጂ የአንደኛውን ጥፋት እየተቃወምን የአንደኛውን ጥፋት የምናበረታታ ከሆነ አይሆንም። ሩታ እያጠፋች ያለችው አብርሽ ያጠፋውን ጥፋት ነው። ስለዚህ እሷም ጥፋተኛ ናት ማለት ነው። ፈተና ብናቀርብላት ብዬ አሰብኩኝ። ለማን? ለሩታ። እንደ ይሳቅ አይነት እንደባለፈው ምን አይነት ነው? ምን አይነት መሰለክ? አሁን ለምሳሌ አንተም ቤት ነው የምትኖረው፣ እሷም አንድ ቤት ውስጥ ግን የተለያየ ክፍል ውስጥ ነው የምትኖሩት። ግን ደግሞ አንተ ከዛ ቤት ስትወጣ ምንድነው ፊልም የምታደርገው? እሷ ለምሳሌ በቃ ሻንጤን ይዤ ልወጣ ነው ምናምን እና በቃ ከዚህም በኋላ ካንቺ ጋር ያለኝ ነገር ይቋረጥ ስትል ምን አይነት ስሜት ነው የሚሰማት? እሷ የሚለውን ነገር ምን ያህል እንደምትወድ ምን ያህል ነገራችን ላይ ይሁን መልካም ነገር አስባችሁ ነው እያደረጋችሁ ያላችሁት። ግን ደግሞ ይህንን ነገር ሻንጣ ሳይሸከም ከቤት ለቆ ሳይወጣ ሁለቱ ከአንድም 3 4 5 ጊዜ ደጋግሞ ሲናገሩት ነበረ። በሁለቱ መካከል እንዳበቃ እንደማይፈላለጉ ምናምን አክት በጣም ሲያረጉ ነበር አይደለ? ሰው መውደዱን አሸንፎ ትክክለኛ ስሜቱን ደብቆ በውሸት ስሜትና ካራክተር የሚወደው ፊት ለፊት ሰው ላይ አክት ማድረግ ራሱን ነው የሚጎዳው። አይ ስሜታችሁን አትደብቁ፣ ተናገሩ። ምንም ስሜትን መናገር ምንም የሚያሳፍር ነገር አይደለም። የሆነ መጥፎ ስሜት አይደለም አይደለ? ለአንድ ሰው ያላችሁ መልካም ነገር ወይም ለአንድ ሰው ያላችሁ ፍቅር ነው። ምንም ማድረግ አይቻልም። ለአንድ ሰው ያላችሁ መልካም ነገር ወይም ለአንድ ሰው ያላችሁን ፍቅር ተናግራችሁ የሚደርስባችሁ ምንም አይነት ነገር የለም። በቃ ወይ ያ ሰው ይቀበለዋል ወይ አይቀበለውም። ሌላ እናንተ ሊጎዳችሁ የሚችላችሁ ምንም ነገር የለም። እንደውም እረፍት ነው የምታገኙት። በቃ ተናግራችኋል። አሁንም ድረስ ለዛ ሰው መልካም ስሜት እንዳላችሁ እንደምታፈቅሩት ነገሮች ተስተካክሎ አብራችሁ ብትሆኑና ብትቀጥሉ ደስተኛ እንደሆናችሁ መናገር መሸነፍ አይደለም። በነገራችን ይሄን እናንተ የሆነ ነገር አያስብላችሁም። እንደውም ሁሉም ሰው ያላችሁን ስሜት አወቀ። ስለዚህ ያኛው ሰው ምንም አይነት ድርጊት ቢያደርግ እናንተ ያላችሁን ስሜት ስለተናገራችሁ ስለዚህ ሰው ከእናንተ ጋር ነው የሚቆመው ማለት ነው። ምንድነው ያላት ፊሊንግ የሚለው ነገር ለመረዳት እንዲያመች ለማወቅ እኮ ባለፈው እኮ በቃ ተናገረች እኮ ከፈለክ መውጣት ትችላለህ አለች። የምር ነው ከፈለክማ መውጣት ትችላለህ እኮ ብለሃለች። ግን የምር ነገሩ ሲደረግና ባፏ ስትለው እኮ በነገራችን ላይ ትልቁ ችግር የሚፈጠረው ለምሳሌ ከሚስቴ ጋር ሆነ ነገር ተጣልቼ በቃ እወጣልሻለሁ ምናምን ስላት ከፈለክ መውጣት ትችላለህ ካለች ከፈለክ የሚለው ቃል ራሱ አልፈልግም ነው። በነገራችን ላይ እኔ አልፈልግም፣ አንተ ከፈለክ ግን መውጣት ትችላለህ ነው ያለችው። ቀጥታ አብርሽ የሩታን ንግግር ቀጥታ እየተረዳክ ነው አሁን ችግር ውስጥ እየገባ ያለው። ስለ ሴት ልጅ ባህሪ ማወቅ ነበረብህ ብዬ አስባለሁ። አንዳንድ ጊዜ በደንብ አድርገህ ሴቶችን እያወቅክ ስትመጣ እሺ እምቢም ሊሆን ይችላል፣ እምቢ እሺም ሊሆን ይችላል፣ እፈልጋለሁ አልፈልግምም ሊሆን እንደሚችል ማወቅ አለብህ። ምክንያቱም አንዳንዴ ከአንደበታቸው ከሚወጣው ነገር ይልቅ ድርጊቷን፣ አክሽኗን፣ የፊቷን ነገር አይተ መረዳት አለብህ። ከውስጧ የሚወጣው ነገር ትክክል እንደሆነ ከውስጧ ያወጣችው ቃል በአንደበቷ የተናገረችው ቃል ትክክል መሆኑንና አለመሆኑን በጆሮ በመስማት ብቻ ሳይሆን ያንን ነገር ስትናገረው የምታሳይን የፊት ገጽታ አውቀ ትክክልና ትክክል አለመሆኑን መረዳት መቻል አለብህ። ሴት ልጅ የራሷ ጥበብ እንዳላት ሁሉ ወንድ ልጅ ደግሞ ሴት ልጅ የሚያነብበትና የሚያውቅበት የራሱ ጥበብ ሊኖረው ይገባል እንጂ የምትናገረውን ቃላቶች እንደወረደ ከተረዳኸው ከባድ ነው። የምታደርጋቸውን ድርጊቶች እንደወረደ የምትናገር ከሆነ ከባድ ነው። የሴት ልጅ ሙሉነት በወንድ ልጅ ነው፣ የወንዱ ሙሉነት በሴት ልጅ ነው። ስለዚህ ይህንን ነገር በደንብ አድርገህ ማወቅ አለብህ። ሙሉነታቸው አብሶ የሴቶችን ጉድለት የሚሞላላት ባሏ ነው። አየህ፣ በዛ ላይ ሩታ ሚስት ናት፣ በጣም የምታፈቅራት ልጅ ናት አይደል? አብረ ብዙ ነገር አሳልፋል፣ አብረ ብዙ ጊዜያትን አብረሃት ኖረሃል። ስለዚህ ሚስትህን በደንብ አድርገህ ወይ አታቃትም ይሆናል እንጂ ብታቃት ኖሮ በደንብ አድርገህ ብትረዳ ኖሮ የምሬን ነው የምልህ ብዙ ነገሮች ይቀሉልክ ነበር። በጣም ብዙ ነገሮች እዚህ ድረስ አይደርሱም ነበር። ስሜታዊ ሆና ብዙ ነገር ልትናገር ትችላለች፣ ከልቧም ላይሆን ይችላል። ገባ? ስለዚህ የሆነ ነገር አሁን ስናደርግ ያንን ድርጊት ስናደርግ እሷ ምንድነው ፊልም የምታደርገው የሚለውን ነገር ባይ ደስ ይለኛል እንደ ሀሳብ። አሁን ምን አይሄድ ምናምን የምትል መስሎሽ ነው? አይሄድ ምናምን የምትል መስሎሽ ነው? በነገራችን ላይ አብርሽ በጣም የሰራቸው ስህተቶች ምን እንደሆነ ታውቃላችሁ? እሱ ወይ ሊያናድዳት ሊያስቀናት ምናምን ነገር አይነት ብቻ ወይም ላጠፋቸው ጥፋት የሆነ ምላሽ ይሆናል ብሎ ያሰበውን ነገር ነው እያደረገ ያለው። ግን እንደዚህ አይነት ነገር ስናስብ ሴት ልጅ እንኳን እንደዚህ አይነት ነገር አድርጋት በሴት እንደዚህ ያስቀንተሃት ድሮም ድሮ ናት በሴት ጉዳይ አትደራደርም። ታውቃለህ፣ የሴት ጓደኛ እንዲኖር እንኳን ሴት ልጅ አትፈልግም።
ጓደኛዋም ፍቅረኛዋም እሷ ናት መሆን የምትፈልገው። ከኛ የበለጠ ሴቶች በእንደዚህ አይነት ነገር ሴንሲቲቭ ናቸው። አየህ ቅናታቸው ከመውደድ የተመነጨ ነው። ቅናት ጥሩ ነው እያልኩኝ አይደለም፣ ግን ይሄንን ደግሞ ወንዱ መረዳት አለበት። እንኳን አንተ ሄደ እንዲሁም ድሮም ጠርጥራ የምትቀና ሴት ልጅን በእንደገና ደግሞ ከሴት ጋር ሆነ አስቀናታለሁ ወይ አናዳታለሁ ይባስ ይለያያል እንጂ አስተካክልልም ነገሩን። እውነቱን እንነጋገር ከተባለ አብርሽ ካደረጋቸው ነገር አንፃር ሩታ ምንም አይነት እርምጃ አልወሰደችም። እንደውም የምሬ ነው ምንም አላደረገች። አስቡት አብርሽ ከሌላ ሴት ጋር አይደለም ከድሮ ኤክሱ ጋር እቤት ድረስ እስከ ማምጣት እራት ካልጋበዝኩሽ እስከ ማለት ድረስ ደርሱ። አልክድሽም አትክደኝም ሲባባል በአደባባይ ከሷ ጋር ምንም ነገር እንደሌለው ያስታውቃል። ግን ሴት ናት አባቢ። ወንድ እንደሆነ ሁሉ ሴትም ሴት ናት። ለሴት ልጅ እንኳን አንተ የምትቀናውን ፈጥረህላት አባቢ ድሮ ናት። ሴት ልጅ ከወደደች የሷና የሷ እንድትሆን ብቻ ነው። አይ በእህት ሁሉ ልትቀና ትችላለች ሴት ልጅ። ስለዚህ አባቢ ተው በእህት ብቻ። በወለዳችሁት ልጅ ራሱ ሴት ልጅ ልትቀና ትችላለች። ምክንያቱም አይ ሁሉ ጊዜ ከልጅ ጋር ብቻ የምታሳልፍ ከሆነ ከወለደች በኋላ ቦታ የማትሰጣት ከሆነ አስበው ትቀናለች። ምክንያቱም ትወዳለች፣ ታፈቅርሃለች። ቀናት ትክክል ነው እያልኩኝ አይደለም። ይሄንን ወንድ ልጅ መረዳት አለበት። ስለዚህ የሚያደርገውን ነገር በማስተዋል ማድረግ አለበት። አብሶ ትዳር ውስጥ ከገባ በኋላ ትዳር የሲንግልነት ህይወት አይደለም። ትዳር እንደፈለገን የምንፈነጭበት ህይወት አይደለም። ትዳር የፈለግነውን የምናደርግበት ነገር አይደለም። አየህ ትዳር የብቻችንን ነገር ብቻ የምንወጣበት የምንፈልገውን ደግሞ እኛ ደስ የሚለንን ነገር ብቻ የምናደርግበት ህይወት አይደለም። ይሄንን በደንብ አድርገህ ማወቅ አለብን። ይመስገን። እንዴት ነሽ? ፍራንሽ ይመስገን። እንዴት ነሽ? ፍራንሽ እንደውም አንዱን እዚህ ጋር ላሳያችሁ። በሁለት ባልና ሚስቶች መካከል ጥል ሲፈጠር አለመግባባት የሆነ ነገር ሲፈጠር ምናምን አብርሽ አሁን ባደረግከው መንገድ እንዳታደርጉ ከዚህ በኋላ ሰላም እንዴት ነሽ ከቻልክ ቅፍ ማድረግም ልመድ። የምሬን ነው። ስትጣላ የሆነ የሀገር ጥር አታርገው። ምክንያቱም እናንተ አልተለያያችሁም። ይኸው በአንድ ቤት ውስጥ ክፍል ለያይታችሁ አይደል እየኖራችሁ ያላችሁት። ግን አሁን ስትገባ ከበር ስትገባ እንዴት ነሽ ሰላም ነሽ እቅፍ አድርገህ ምናምን በስማ በቃ ከተመ ነገሮች እንጂ አንተ ልክ ከጓደኛ ጋር እንደተጣላ ወይም ደግሞ ከታክሲ ረዳት ጋር እንደተጣላ አይነት አክት የምታረግ ከሆነ በጣም ሮንግ ነው። እንደዚህ ሚስትህን አይኗን እንኳን ሳታይ ሰላም ሳትላት ቀጥ ብለህ መግባት አለብህ ብዬ አላምንም። ይሄ ይባስ ጥሉን እያከረረው ነው የሚሄደው። ከቤት መውጣት አለብኝ ብሎ አማከረኝና ከዛ በጣም ደነገጥኩኝና አንቺን ላውራሽ ነበር መጀመሪያ። ቅድሚያ እሱ መጣና በቃ ቤት ገብቼ ልብሴ ምናምን አውጣጥቼ ልውጣለ ወደ ቡታጅራ ሄዳለሁ እያለ ነው እና ሻንጣዬን ይዤ ወጥቼ በቃ ወደ በነገራችን ላይ ይሄንን ሐሳብ ከጽጌ ጋር ሳይሆን ከማርክ ጋር ቢሰራው ከሌላ ከወንድ ጓደኛው ጋር ቢያደርገው ይበልጥ ነገሩን አሪፍ ያደርገው ነበር። ከጽጌ ጋር እንደዚህ አይነት ነገሮችን ባይመካከርና ባያደርግ መልካም ነው። ወንድም ይሆን የተሻለ ነው። ላይፍ እዚህ አስጠልቶኛል፣ በጣም ደብሮኛል ምናምን ነገር አለና ካንቺ ጋር ያለው ነገር ያው እንደዚህ መሆኑ ይደብራል። ግን የሆነ ነገር አንቺ ለምን ለስለስ ብለሽ አታወሪው? ዝም ብሎ ተነስቶ መሄዳለ እንዴ? ዝም ብለዋለሁ። ታዩ ችግር የለውም እሱም በቃ ለኔ ታይልኝ እንዴ አሜን። ከዛ በቃ ማለት በቃ መለያየት በጣም ይከብዳል። ግን አያችሁ አይደለ ተወደዋልሽ ብያችሁ ይል እንጂ ራሱ ጉዳይ የፈለገውን ነገር ያምጣ ነበረ የምትለው ማለት ነው። ይሄን ነገር ግን ያላደረገችው በቃ ተወደዋልሽ ማለት ነው። በነገራችን ላይ ይሄንን የምትል ከሆነ ሩታ ወደ ቤት መግባትና አብረው አንድ ቤት ውስጥ መሆን አይጠበቅባትም። የራሱ ጉዳይ ከሆነ ስለሱ ማያስጨንቃት የማትወደው ስሜት ባይኖራትም ባኖረው ሩታ ቆየች። በነገራችን ላይ ጥላዬን ቤት ከወጣች ሩታ ይሄንን ትዳር እንደምትፈልገው አብርሽን እንደምታፈቅረው አንዱ የምታውቁበት አንዱ መንገድ ወደ ቤት ተመልሳ የገባች ቀን ነው። በጣም ነው የሚያዝናንኝ። ግን አብርሽና ሩታ ይመቻችሁ። እሷ ማለት የምትፈልገው ነገር ከስላለ በቃ እሷ ወሬ ሰምቶ ሄደው ወደ ፈለኩበት አትችልም። ዝም ብለህ ተነስተህ መሄድ ይችላል እንዳችልም ባለፈውም ከፈለክ በጣም መብት ነው ምናምን ስትይ ነበር አይደል? አሁን ደግሞ መብት እንዳልሆነ ነገርኩህ። ስለዚህ መሄዳችሁ ለማስቀምጧችሁ አለ ማስቀመጥ ስላለብህ። በነገራችን ላይ አበጋዝ እኮ እንደ ፕራንክም ወይም ደግሞ ተነጋግራችሁ የምትሰሩትን ነገር ሪል ሊያደርገው ይችላል። አሁን ራሱን ያመረረው እየመሰለኝ ነው። ከጽጌ ጋር ተነጋግረን እንደሆነ እንዳረሳ አብርሽዬ እንዴ እኮ ገርበ ይለኛ እኮ እችላለሁኝ ስንጨርስ ትሄዳለህ። አሁን ግን መጨረስ ያለብን ጉዳይ ስላለ አትሄድም። ተነስተህ ልሂድበት እያልኩሽ ነው።
እኔ ማለት እንደዚህ እንዲሆኑ የሚያረጋቸው ነገር ምን እንደሆነ ታውቃላችሁ? መጀመሪያ ላይ ሁለቱ መሃል ገደም መስጠት ያለባቸውን ነገር አላደረጉም ብዬ ነው ማምነው። ወይ ደግሞ በጣም ብዙ ቪዲዮዎችን ከመስራታቸው የተነሳ ትዳራቸውን ረስተውታል። እሱም ባል መሆኑን እሷም ሚስት መሆኗን ተረሳስተዋል ማለት ነው። ሩታ አሁን ጥፋትም ሳይሆን በቃ ትንሽ ትዳርሽ ወይም ደግሞ ከአብርሽ ጋር እንድትግባቢ ማያረግሽ ነገር ምንድነው? ትሪት ስታረጊው ምንም አይነት ጥፋት ሊያጠፋ ይችላል። ባል መሆኑ እንዳትረሺ፣ ከባልነት ማዕረግ ላይ እንዳታወርጂው፣ ራስ መሆኑ እንዳትረሺ። ይሄን ተውት። ለቪዲዮ ምናምን እዚህ ጋር ለምትሰሩት ምናምን አይደል። በኖርማል ላይፋችሁ ከቪዲዮ ጀርባ ካሜራ ዘግታችሁ ወደ ቤታችሁ ስትገቡ ይሄንን ነገር እንዳትረሺ። ቪዲዮ ስትሰሩ ስትደጋግሙት ምናምን እንዳይለምድብሽ። ያም ይመስለኛል እኔ ይሄ በቪዲዮ የምትሰሩት ነገር ተጽዕኖ አድርጎባችሁ እንዳይሆን ትዳራችሁ ላይ ብዙ አይነት እንቅፋቶች እየተፈጠሩ ያሉት። ማንም ሴት የፈለገ ነገር ቢመጣ ባሏን በእንደዚህ አይነት መንገድ ማውራት የለባትም። እንዳትረሺ። በቃ ስታወሪው የሆነ ወንድ ብቻ አይደለም እያወራሽ ያለሽው፣ የምታወሪው ባልሽን ጭምር እንደሆነ ወቂ። ወንድ ላይ ባል የሚል ነገር ተጨምሮበታል። አሁን አብርሽ ወንድ ብቻ አይደለም፣ አይ ቦይ ፍሬንድ አይደለም። አሁን አብርሽ ሜን ነው። ምክንያቱም ባለትዳር ነው፣ ባልሽ ነው። እንዳትረሺ ይሄንን ነገር። ይሄ ነገር የሚመስለኝ ብዙ ጊዜ ሲደጋገም የማየው ብዙ ቪዲዮ ከመስራት ይመስለኛል። በየቀኑ ሰው ውሎን አይደል የሚመስለው፣ አይምሮአችን የሰጠነውን ነገር ነው የሚቀበለው። ይሄንን የዩቲዩብ ካራክተራችሁን ወደ ትዳራችሁ ይዛችሁት እንዳትገቡ። ዩቲዩብ ላይ የምትሰሩበት ካራክተር ወደ ትዳራችሁ እየገባ ሳይሆን አይቀርም። ያም ይመስለኛል እንደዚህ አይነት ነገር እየፈጠረባችሁ ያለው። ምክንያቱም እናንተ ከሆነ ወር በፊት 5 ወር ወይም 6 ወር በፊት እንደዚህ አልነበራችሁም። በቀን ግን መሀላችሁ ትንሽ የማይሆን ነገር እየተፈጠረ ነው። ያም የሚመስለኝ ከምትሰሩት ካራክተር ወይም ቪዲዮ አንጻር ነው። በቃ አንድ ቀን አውሩበትና እኔ ልውጣና በቃ አውሩበትና በእንደዚህ አይነት ስሜት ላወራ አንችልም። በእንደዚህ አይነት ስሜት ላወራ አንችልም። ምን እሺ፣ ለምንድን ነው አሁን ቅርምትኝ? ምን አለ መጨረስ ያለብን ነገር እኮ ለምሳሌ ያኔ እንደፈለክ መሆን ትችላለህ። ካሁን ግን መሄድ አንችልም። እኔ እንኳን በቀን ሳያቸው እየተረዳሁት ያለሁት ምንድነው፣ ሩታ ቁጡ ሴት ናት። ነገሮችን በጥልቀት መመልከት የምትፈልግ ሴት ናት። እንዲህ ዝም ብላ ላዩ ነው የለም። አሁን አብርሽ እዚሁ ማውራት ፈለገ፣ እሷ ደግሞ ብድግ ብላ እናውራ ስላላት ማውራት የምትፈልግ አይደለችም። የሆነ በቃ ነገሮችን በትክክል ወይም በፎርም መምራት የምትፈልግ ሴት አይነት ናት እንደተረዳሁት እስከዛሬ ድረስ። ስለዚህ አብርሽ ደግሞ ይሄንን ነገር ማወቅ አለብን። ሩታ ችግር ሲፈጠር እንዴት ነው ማውራት የምትወደው? ሩታ ችግር ሲፈጠር ያንን ችግር ለመፍታት እንዴት ነው የምታወራው? አብርሽ አሁን ነው የምትፈልገው። ሩታ ደግሞ አሁን የምትፈልግ ሴት አይደለችም። ይህንን ነገር ብትረዳት መልካም ነው። የሆነ ነገር አሁን ስለተባለ አሁን አይሆንም። ሚስት ደግሞ ነገሮችን በቹከላ የምታረጋ አይነት ሴት አትመስለኝም። አውሪኝ። እስከዛሬ እስከዛሬ ድረስ ያላወራችኝ አንድ ቤት ውስጥ እየኖርን ስንት ቀን ሙሉ ሳወራት ዝም ያለችኝ አሁን ላወራ እፈልጋለሁ ስትል እያየሻት ነው። አሁን ስላልኩ ግዳው መሆን አለበት እንዴ? እኔ ደግሞ አሁን አልችልም። አብርሽ ለመታረቅ በጣም ከማጓጓቱ ወይም ደግሞ ከመፈለጉ የተነሳ በቃ አሁን ነው ማውራት የሚፈልገው፣ አሁን ነው ነገሮችን መፍታት የሚፈልገው። እኔ ደግሞ ቅድም እንዳልኳችሁ ሩታ የአሁን ሰው አይደለችም። ተረጋግታ ቁጭ ብላ ምናምን ነው ማውራት የምትፈልገው። ለዚህ ይመስለኛል እስከዛሬ ድረስ መሀላቸው ያለውን ነገር መፍታት ያቃታቸው። አብርሽ የአሁን ሰው ነው፣ እሷ ደግሞ የአሁን ሰው አይደለችም። ይሄ ነው እኮ ባልና ሚስት ማለት። በቃ ሚስት ባልን መረዳት፣ ባል ሚስትን መረዳት አለበት የምላችሁ ይሄንን ነው። አሁን አይተሃል አይደለ? እንደምትፈልግ ከአንተ ጋር መሆን እንደምትፈልግ፣ መታረቅ እንደምትፈልግ፣ መለያየት እንደማትፈልግ። ስለዚህ አሁን አትበላ። ጓግተ እንደሆነ እናውቃለን። በቃ ፈልጋል ከዚህ ነገር ውስጥ መውጣት። ግን ደግሞ ተረጋጋ። ቤት አይደል እንደ ያለው የጽጌንም ሀሳብ አታበላሽባት እንጂ ድራማ መሆኑን እኮ ረስተው አንተ ሰግጠ ካልወጣው ትላለሽ አንጣውን ይዘ ኖ እንደዛ አይደለም አባቢ፣ እንደዛ አይደለም። በቃ ተረጋጋላትና ቁጭ ብለህ ተረጋግተህ እሷ በፈለገችው መንገድ አድርግላት። ዋናው ነገር ምንድነው? አንተ በፈለክበት መንገድም ሆነ ሩታን በፈለገችበት መንገድ ሆነ ዋናው ነገር ምንድነው? ሰላም መውረዱና መታረቁ አይደለ? ስለዚህ ይሁን፣ እሷ በፈለገችው መንገድ አድርግላት። በቃ ወይ በኋላ ወይ አላውቅም፣ ብቻ አወራሃለሁ። ሰዓት እየጨረስን ችግር የለውም አለ፣ ብዙ ሰዓት፣ ረጅም ሰዓት አለ። በጣም ደግሞ ብዙዎቻችን ያላስተዋልነው ነገር አንዱ ምን እንደሆነ ታውቃላችሁ? ሩታ የሚመስለኝ ከሰው ጋር ቁጭ ብላ ማውራት አትፈልግም። ከባህላ ጋር ቁጭ ብላ ሁለቱ ብቻ ሆነው ማውራት ትፈልጋለች መሰለኝ። ያንን ጊዜ እንዲሰጣት ትፈልጋለች። ለዛም ይመስለኛል ቤት ተመልሳ የመጣችበት አንዱ ምክንያት ያ ይመስለኛል። አብርሽ ደግሞ ይሄንን አልባነንም። እዚህ ጋር እንደው ማድረግ የነበረበት ጽጌ ሳትኖር ቅድም እንዳልኳችሁ በጽጌ ቦታ ላይ ማርክ ቢሆን ኖሮ ነገሮች የሚቀሉ ይመስለኛል። ጽጌ ያሉበት እነ ዳኒ እነ ሜሪ ያሉበት ቦታ ላይ ሩታ ምንም አይነት ነገር የማውራት ሞራል የላትም በአሁን ሰዓት። ምክንያቱም ነገሮችን ለማቅለል በሄደች ቁጥር እነ ጽጌ ካሉ እዛ ቦታ ላይ ነገሮች እየከበዱ ነው የሚሄዱት። ለዛም ይመስለኛል አሁን ማውራት ያልፈለገችው፣ ወይ ብቻዋን ማውራት ወይ ደግሞ ከጽጌ ውጪ ከነዳኒ ውጪ ሌላ ሰው ያለበት ቦታ ላይ ማውራት የሚቀላት ይመስለኛል። አሁን
በጣም ብዙ ላውራ የምፈልገው ነገር አለ። አትሰማም እንዴ? ምንድን ነው የምታወሪው? እንዴ እስከ ዛሬ ድረስ እዚህ ሆኜ ለምን አላወራሽኝም? ሰዓት የለኝም። ኧረ አብርሽ አንተ የተባልከው ስሜቷን እንየው ፍላጎቷን እንየው ተብለ አንተ እንደገና አሁንም ክስ አይደለም ማውራት ያለብህ አባቢ። እስከ ዛሬ ድረስ ምናምን እንደ አንተ እንዴት አታወራትም እንዴ? በአንተ ነው እኮ የሚያምረው፣ በወንድ ልጅ ነው የሚያምረው አባቢ። ወስደሃታል እኮ ከእናት አባቶቿ ከባልም አልፎ ወንድም አባቱ ሆንሻለሁ ብለህ እኮ ወስደሃታል። ቤተሰቦቿ እኮ አንተን ሰጥተዋል አይደል? ሽማግሌ ሴቷ ቤት ለምንድን ነው የሚላከው? እንዲሰጡ ካረል እንዴ? ወንድ ቤት ለምንድን ነው ሽማግሌ ማይላከው? አባትም ወንድምም ሆነ እንድታኖራትም ጭምር እኮ ነው ሽማግሌ ልከ ከቤተሰቦቿ የወሰድካት አይደል? ስለዚህ ሁል ጊዜ ካንተ ይምጣ መሸነፉ። ያ ሴቷም ያንን ማድረግ አለባት። ተኮፍታ ተቀመጥ ባሌ መጥቶ ይቅርታ ካልጠየቀኝ ይቅርታ ልለው ምናምን አይሆንም። ግን እዛ ሁሉ ነገር ውስጥ ደግሞ እናንተ መግባት የለባችሁ። አልፋችኋል። ከዛ እናንተ በሚስት ዙሪያ እኮ ከዚህ የበለጠ ብዙ ኃላፊነቶች አሉብህ አባቢ። ምንም ነገር ቢፈጠር የሆነ ነገር ላይ የሆነ ቦታ ላይ ብትሄዱ ሁሉ ጊዜ ምንድነው ተጠሪዋ አንተ ነህ። ስለዚህ አሁን አንተ እስከዛሬ ድረስ ለምን እንደዚህ ያላረክሽኝ እስከዛሬ ድረስ ለምን እንትን አላልሽ ምናምን የሚለውን ነገር ተው። ራስህ ራሱ የጽጌና ሐሳብ ራሱ እያፈረስክባት ነው። አመረርከው አንተ። በቃ አሁን አይተዋል አይደል? ፍላጎቷን ቀዝቀዝ ነው ማለት ያለብህ። አሁን መወቃቀሱና ጥፋት መነጋገሩ መፍትሄ አይሆንም። መፍትሄ የሚሆነው ምንድነው? በቃ እናንተ ሁለታችሁ መሃል አንድ ላይ የመሆን የመታረቅ ፍላጎት ከኖራችሁ ችግር የለውም። ሁሉ ነገር ቀላል ነው። የኔ እናት ንግግሯ ራሱ ያስታውቃል። ነገር አስረዳሃለሁ ቀስ ብዬ ሰው ያበራል እንዴ? ቆይ ኧረ ተው ከጽጌ ጋር ተነጋግረን ነው። ተረጋጋ። እስከ ዛሬ ድረስ ስወጣ ስገባ አንድ ቀን እንኳን ሰላም ብለሽኝ ማታውቂኝ። ለሶስተኛ ጊዜ ደገመው። ተነስቼ ልወጣ ለምንድን ነው የምታናግሪኝ? አናግሪኛ። ብዙ ማውራ ነገር አለ። አንተንም ነው ትክክል እንዴ? ልታለቅሽ ባልሆነ አያምርም። ዛሬ ብታለቅሽ አያምርብሽም ባንቺ። ገባሽ? እስከ ዛሬ ድረስ አጠገብሽ ነበርኩ። አበጋዝ ግን በጣም ብዙ ነገር ይቀረዋል። የምሬን ነው የምላችሁ ነገር አለ አይደለ? እየሰማሽ ነው። ነገርን በቃ አሁን ቀጥታ ምናምን አይችልበትም ማለት ብዙ ጊዜ ያየሁበት ክፍተት ምንድነው የሆነ ነገሮችን በጥበብ ማስኬድ ቶሎ ብሎ ነገሮችን ማብረድ ምናምን የሚባሉ ነገሮች አብርሽ የምሬን ነው ማለት ይቀርባል። እነዚህ ነገሮች አሁን አይባልም። በቃ ልታለቅሽ ነው ምናምን በቃ ተወዳለች እኮ ስሜቷ ስለተረበሸ ነው። ጥላት እንድትሄድ ስላልፈለገች እኮ ነው። እንዴት አትረዳም? ልታወሪ የምትፈልጊው ነገር አለ ታስባቸው አይደሉም እኮ ልታወሪ የምትፈልጊው ነገር አለ አይደለ? እሺ ዛሬ እንሰጥሻለሁ። አፍገብ ኧረ አበጋዝ ተው እንጂ ተው። ያስታውቅብሻለሁ። ከሱ መልክ አትፈልግም ማለት ዳንሽ ከሱ መለየት ምናምን መራቅ አትፈልጊም እሱ። እሺ ለማንኛውም ዋናው እናንተ በቃ እዚህ ቦታ ላይ መድረሳችሁ ነው። ነገሮች ሊቋጩ ይመስላሉ። ያ ደግሞ ደስ ይላል። እኛም ምርፍ እንበል እስኪ በቃ እንዴት አረቁና በቃ ለእኛም ረፍት ስጡን። አንስራ እስኪ ሌላ ነገር እንስራ። እንውጣ ከእናንተ ሀሳብ። የምር እንዴ እኔ አሁን በእነሱ ሀሳብ እንድሰራ ሰው ይጠብቀኛል። በሌላ ሀሳብ እንዴት አድርጌ ልስራ? አሁን ማታ ለምሳሌ አልቀረጽኩም ነበረ፣ ግን ደግሞ አሁን ለምንድን ነው ያልሰራው ብሎ ሰዎች ሲጠይቁኝ እንደገና እሺ ብዬ ተነስቼ እንደገና ሰራሁኝና በቃ ይሄንን ነገር አሁን እየበረደ ነው፣ ወደ ሰላም ቀጠና እየተመለሰ ስለሆነ ደስ ብሎናል። ይሄን ነበር እኛ የምንፈልገው። በኋላ ደግሞ የሚሆነውን ነገር እናያለን። ወዳችኋለሁ። መልካም ጊዜ